ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ እንደ ተቅዋ ቀላል ነገር የለም። ለኛ ከበደን እንጂ እንደ ተቅዋ ቀላል ነገር የለም። በብዛት ሰዎችን ጀነት የሚያስገባውም ተቅዋ ነው። በብዛት ሰዎችን ጀነት የሚያስገባው የአላህ ፍራቻ። ነቢዩ በግልጽ ሐዲስ ተናግረዋል። በብዛት ሰዎችን ጀነት የሚያስገባው የአላህ ፍራቻና የሥነ ምግባር ማማር ነው ብለዋል። ረመዳን ወር በቀኑ ክፍለ ጊዜ ላይ ብዙ ነገሮችን እየወደድክ እየፈለግክ እየናፈክ ለአላህ ስትል ትተሃል። ከረመዳን በኋላም የስራጥን መከራ አልፈህ ጀነት እስክትገባ ድረስ ዱንያ ላይ የተከለከልካቸው ነገሮችን ተከልከል። በየሀገሩ በየመንደሩ ያሉ ሰዎች አላህን ቢፈሩ ኖሮ ከሰማይ ከምድር በረከትን እናዘንብላቸው ነበር ይላል። አላህን ቢፈሩ ኖሮ ሪዝቃቸውን በረካ እናደርግላቸው ነበር። የተዘራው ፍሬያማ ምርታማ ይሆን ነበር። ዝናብ ጊዜውን ጠብቆ ይዘንብ ነበር። የተወለዱ ልጆች የተባረኩ ይሆኑ ነበር። ባለትዳሮች ትዳራቸው ያማረ ይሆን ነበር። አሰሪና ሰራተኛ ማይበዳደሉ ማይጨካከኑ ይሆኑ ነበር። አላህን መፍራት ሲጠፋ ግን ነገሮች ተቃራኒ ይሆናል። ብዙ ጊዜ ሰዎች ማድረግ ማይፈልጉትን ነገር ይከብዳል ይላል። ማድረግ የሚፈልጉትን ነገር ምንም አያስቆማቸውም ያደርጉታል። ስለዚህ ይከብዳል የሚባለው ጊዜ ምንድነው? ማድረግ ማይፈልጉትን ነገር ወንጀልን መተው፣ ኸይር ስራ መስራት ካመኑበት ይቻላል። እንደሚቻል ይኸው ረመዳን ላይ ታይቷል። ቀኑን ጾመን ውለን ማታ እየሰገድን አሽረል አዋኺር ሲመጣ ተሐጁድም እየጨመርን ተሐጁድ ስሰግድ አድሬያለሁ ብለን ሱቅም አንዘጋም። ጠዋት ወተን ሱቅ እየከፈትን ድርጅት ቢሮ እየገባን እዚህ ከታመነበት ሁሉ ነገር ቀላል፣ ካልታመነበት ነው የሚከብደውና ብዙ ወንጀሎችን መተው ስለማንፈልግ ይከብዳል እንላለን። ብዙ ኸይር ስራ መስራት ስለማንፈልግ ይከብዳል እንላለን። መስራቱ አስፈላጊ ነው ብለን ስናመን ግን ወገባችንን አስረን እንሰራዋለን። ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته. الله تبارك وتعالى ያዘዛቸውና የከለከላቸው ነገሮችን በሙሉ ራሱን የቻለ ሚስጥርና ዓላማ ግብ አላቸው። ለዚህ ነው በርካታ የቁርአን አንቀጾች መዝጊያቸው ላይ አዚዝ ሐኪም የሚሉ የአላህን ተባረከ ወተዓላ ስሞችና ባህሪዎችን እናገኛለን። አላህ በሚወስነው ውሳኔ ሁሉ ጥበበኛ ነው። ያለ አንዳች ምክንያት አንድን ነገር አያዝም። ያለ አንዳች ምክንያት አንድን ነገር አይከለክልም። ስለዚህ አማኝ አንድን ነገር አላህ ከልክሏል ሲባል ደስ ያለው ይተዋል። አንድን ነገር አላህ አዟል ሲባል ደስ ያለው ያደርጋል። እየከበደው ሳይሆን እየተሰላቸ ሳይሆን። በዚህ መልኩ ትልቅ ምስጢርና ጥበብ ካላቸው ዒባዳዎች ድንጋጌዎች አንዱ ጾም ነው። አላህ ተባረከ ወተዓላ ጾምን ያዘዘበት በርካታ መቅሲድ አለው፣ ዓላማና ግብ አለው። ሁሉም የዲን ህግጋት መቃሲድ አላቸው። እንዲያሳኩት የታሰበ ዓላማ አለ። ሶላት ስገዱ፣ ዘካ ስጡ፣ ሐጅ አድርጉ፣ ዑምራ አድርጉ፣ ሴት ልጅ ሒጃብ ታድርግ፣ እንዲህ አይነት ሽያጭ ግብይት እየተፈቀደ ነው፣ እንዲህ አይነቱ የተከለከለ ነው ሲባል ከእያንዳንዱ በስተጀርባ ዓላማ አለ፣ ግብ አለ። ከጾም ዓላማዎች አንዱ የአላህን ተባረከ ወተዓላ ፍራቻ መማር ነው። ከጾም ዓላማዎች አንዱ ከጾም ግቦች አንዱ በጾም እንዲሳኩ ከሚፈለጉ ነገሮች አንዱ የአላህ ፍራቻ ነው። ለዚህ ነው የጾም አንቀጽ መዝጊያው ላይ የመጀመሪያው አንቀጽ መዝጊያው ላይ ለዓለኩም ተተቁን ያ ከጾም መቃሲዶች ዓላማና ግቦች አንዱ የአላህን ፍራቻ መማር መልመድ። ምን ማለት ነው? አንድ ሰው አላህን መፍራት ከፈለገ ካመነበት ልክ በጾም ቀናት ምግብና መጠጥን መተው እንደሚቻለው ሌሎችንም አላህ የከለከለን ነገሮችን መከልከል ይቻላል። አላህ ያዘዘን ነገሮችን መታዘዝና መተግበር ይቻላል ማለት ነው። ከጾም አላህ እኛን ሊያስተምረን የፈለገው አንዱ ትልቁ ዓላማ ተቅዋ ነው፣ የአላህ ፍራቻ።
የአላህ ፍራቻ ማለት ደግሞ ምን ማለት ነው የተባለ እንደሆነ አላህ ያዘንን መታዘዝ የከለከለን መከልከል። እንደ ተቅዋ ቀላል ነገር የለም። ለኛ ከበደን እንጂ እንደ ተቅዋ ቀላል ነገር የለም። በብዛት ሰዎችን ጀነት የሚያስገባውም ተቅዋ ነው። በብዛት ሰዎችን ጀነት የሚያስገባው የአላህ ፍራቻ ነው። ነቢዩ በግልጽ ሐዲስ ተናግረዋል። በብዛት ሰዎችን ጀነት የሚያስገባው የአላህ ፍራቻና የሥነ ምግባር ማማር ነው ብለዋል። ታዲያ አላህን መፍራት ማለት ረመዳን ላይ ምግብን መጠጥን መተው፣ ጾም የሚያፈርሱ ነገሮችን መተው፣ ልብንም አላህ ከሚጠላው ነገር መጠበቅ፣ ሙሉ አካላትን ዓይንን፣ እጅን፣ እግርን፣ ምላስን አላህ ከሚጠላው ነገር እንዲታቀብ ማድረግ ማለት ነው። ተቅዋ ማለት ይሄ ነው። አላህ ተባረከ ወተዓላ እኛን ምግብ ከልክሎ መጠጥ ከልክሎ አሽርቦ የሚፈልገው ነገር የለም፣ የሚያገኘው ጥቅም የለም። ሲጀምር ማንኛውም እኛ የታዘዝናቸው ነገሮች ጥቅማቸው ለኛ ነው። እምቢ ካለን ጉዳቱ ለኛ ነው። የሰው ልጆች በሙሉ ታዛዦች ቢሆኑ አላህ አይጠቀምም። የሰው ልጆች በሙሉ አመፀኞች እምቢ ባዮች ቢሆኑ አላህ አይጎዳም። ኢነማ በግዩኩም ዐላ አንፉሲኩም፣ የሰው ልጆች ሆይ እምቢ ብትሉ ወሰን ብታልፉ እምቢ የማለታችሁ ወሰን የማለፋችሁ ጉዳት እናንተው ላይ ነው። መልካም ብትሰሩም ደግሞ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም፣ ጥሩ ስራ ብትሰሩ ጥሩ ሰው ብትሆኑ ጥቅሙ ለራሳችሁ። መጥፎ ስራ ብትሰሩ ብታምፁ ብትደርቁ ጉዳቱ ለራሳችሁ ነው። ወላሁ ሁወል ገኒዩል ሐሚድ፣ ጌታ አላህ ገኒይ ነው፣ ከሁሉ የተብቃቃ ነው። የሰው ልጆች ሁሉ እንደ ነቢዩ መሐመድ እንደ መላኢኮች ታዛዥ ቢሆኑ የአላህ ስልጣኑ አይጨምርም፣ የሚጠቀመው ነገር የለም። የሰው ልጆች በሙሉ እንደ ፊርዓውን እንደ አቡ ጃህል እንደ ኢብሊስ እምቢባዮች ደረቆች ቢሆኑ አላህ ምንም አይጎዳም። የሰው ልጆች ግን ታዛዥ ሲሆኑ አላህን ሲፈሩ ሸሪዓን ሲያከብሩ ዱንያ አኺራቸው ያምራል፣ ይስተካከላል፣ ህይወታቸው የተረጋጋ ይሆናል። አኺራ ላይ ከጀሃነም ሳደነው ጀነት ይገባል። ሻሂድ ከጾም ዓላማ አንዱ የአላህን ፍራቻ ማረጋገጥ፣ ማስገኘት፣ ማስተማር ነው የተፈለገበት። ጾም ማለት የታዘዙትን መስራት የተከለከሉትን መተው ነው ብለናል። ጾመኛ ምግብን ተከልክሏል፣ መጠጥን ተከልክሏል፣ ይተዋል። ርቦት የበላው እንኳ ፈጅር አዳን ከሰማ ያቆመ፣ ቀኑን ሙሉ ምግብ እያማረው እየሸተተው ውሃ እየናፈቀው አላህን ፈርቶ ይተዋል። አላህ ያየኛል፣ አላህ ይሰማኛል የሚል እምነት ውስጣችን ላይ እንዲኖር ያደርገናል። ረመዳን ሰው በቀን 3 ጊዜ የሚበላ 4-5 ጊዜ የሚበላ ሰው ጾም ስለሆነ ረመዳን ስለሆነ ብሎ ቁርሱን ምሳውን የሚያልፍ ሰው መሀል ላይም በተለይ ባለንበት ጊዜ በየጥቂት ሜትሮች ርቀት ካፍቴሪያው፣ ጁስ ቤቱ፣ ምግብ ቤቱ፣ በየትልልቅ መስሪያ ቤቶች በር ላይ የተቀመጡ መጠጫ ቡናዎች መሰል ነገሮች የሰውን አይን እየሳቡ ቀኑን ሙሉ ሰዎች እያማዠጉ እየጠጡ ነው የሚውሉት ማለት ይቻላል ባለንበት ዘመን። ጾም መጣ ሲባል ግን ይሄ ሁሉ ቀጥ ተደርጎ ይቆማል፣ ይተዋል። ለምን? አላህ ስላዘዘ ተብሎ፣ አላህ ስለከለከለ ተብሎ። ሰዎች ምሳ ይናፍቃቸዋል፣ ቁርስ ይናፍቃቸዋል፣ መክሰስ ይናፍቃቸዋል። ቀኑን ሙሉ ያስለመዱት የሚበሉት የሚጠጡት ነገር ይናፍቃቸዋል። ከመሆኑም ጋር ከሸዋል በኋላ እያሉ ያልፋሉ። ይሄ ምን ማለት ነው? አላህ ያየኛል የሚል ነገር ውስጥ ላይ ስለተፈጠረ ነው። በጾም ምክንያት ይሄን ስለተማረ ነው። ለአንድ ወር ብቻ ሳይሆን ዓመቱን ሙሉ እድሜ ልካችንን አላህ ያየኛል፣ ይሰማኛል፣ የከለከለኝን ማድረግ የለብኝም፣ ካዘዘኝ ነገር ደግሞ ወደ ኋላ ማለት የለብኝም የሚል ቁም ነገር እንድንወስድ እንድንማር ነው ጾም የተደነገገው። ከሌሎች ዒባዳዎች የሚለየውም አንድም በዚህ ነው። ሶላት በቀን 5 ጊዜ ነው። መሀል ላይም ሱና ሶላቶች አሉ። ጾም ግን ጎህ ከቀደደበት ሰዓት ጀምሮ ፀሐይ እስክትጠልቅ ድረስ ነው። ለ12 ሰዓት፣ ለ13 ሰዓት፣ ለ16 ሰዓት እንደ ሀገሩ እንደ ጊዜው ይለያያል። የተቀረውን ጊዜ አላህን በመፍራት ጾም ማለት ነው። ከ12ቱ የዓመቱ ወሮች ውስጥ አንድ ወር ጾም ብሎናል። እሱንም የቀኑን የ24ቱን ሰዓት ግማሽ ነው ጾሙ ያለን አላህ ተባረከ ወተዓላ። ምን ማለት ነው? አሳይቼሃለሁ መንገዱን። መዳን የምትፈልግ ከሆነ ቀሪ ወሮችን ቀሪ ሰዓቶችን በዚህ መልኩ አላህን ፍራ ማለት ነው። ፈጅር ዳን ሲል
ፀሐይ እስክትጠልቅ ድረስ ባለው ምግብ ይከለከላል፣ መጠጥ ይከለከላል፣ ግንኙነት ይከለከላል። ከዛ በኋላ ሁሉም ይፈቀዳል እስከ ቀጣዩ ሰዓት ድረስ። ጠቅላላ ዱንያን እንደ ረመዳን ወር አድርጋት ማለት ነው መልእክቱ። ጠቅላላ ዱንያን ህይወትህን እድሜህን እንደ ረመዳን ወር አድርግ። ረመዳን ወር በቀኑ ክፍለ ጊዜ ላይ ብዙ ነገሮችን እየወደድክ እየፈለግክ እየናፈክ ለአላህ ስትል ትተሃል። ከረመዳን በኋላም የሱራጥን መከራ አልፈህ ጀነት እስክትገባ ድረስ ዱንያ ላይ የተከለከልካቸው ነገሮችን ተከልከል። ይሄን ደርስ ከረመዳን ልንማር ይገባናል። ይሄ ከገባን ህይወታችን በሙሉ ረመዳን መሆን ይችላል። ይህ ካልገባን ግን ረመዳን ለ29 ቀን ብቻ አስሮ ይለቀናል። ታስረን ስንለቀቅ በ29 በ30 ቀኖች የተከለከልናቸው ነገሮችን ቀዷ ማውጣት በሚመስል መልኩ ሰዎች ወደ ወንጀል እየተንጋጉ ይሄዳል። ይህ እንዳይሆን ጹሙ ተብላችሁ ታዛችኋል አላህን ትፈሩ ዘንዳ። ጾም ስሜትን ይሰብራል፣ ይቆጣጠራል። ስሜት ደግሞ የወንጀሎች ሁሉ መነሻ እሱ ነው። የመጥፎ ስሜት መጥፎ ፍላጎት የወንጀሎች ሁሉ መነሻቸው እሱ። ለዝሙት የሚያነሳሳው፣ ሰውን ለመግደል የሚያነሳሳው፣ የሰው ገንዘብ ለመቀማት የሚያነሳሳው መጥፎ ስሜት ነው፣ መጥፎ ፍላጎት ነው። የሰው ልጅ ሲጾም ጾም ስሜቱን ይገራዋል፣ ያስተካክለዋል፣ አደብ እንዲኖረው ያደርጋል። ለዚህ ነው የአቡ ኡማማ ሐዲስ ላይ እነሳኢ ሌሎችም እንደዘገቡት ነቢዩ ዓለይሂ ሰላቱ ወሰላም አደራህን ጾምን አብዛ፣ ጾምን የሚያክል ጾምን የሚስተካከል ዒባዳ የለም ብለዋል። ከምን አንጻር? የአላህን ፍራቻ ከማስተማር አንጻር፣ ስሜትን ከመግራት አንጻር፣ አጅርን ከማብዛት አንጻር፣ ጸባይን ከማስተካከል አንጻር ጾምን የሚያክል ዒባዳ የለም ተብሏል። ነገር ግን ይሄ ትክክለኛ ጾም ሲሆን፣ አላህን የምንፈራበት ጾም ሲሆን ግን አላህን መፍራት በቃላችን እንደምንለው ብቻ እንዳልሆነም ረመዳን ያስተምረናል። ተግባር ነው አላህን መፍራት ማለት። አንድ ሰው አላህን የሚፈራ ከሆነ መስረቅን፣ መዋሸትን፣ ማታለልን፣ ማጭበርበርን፣ ለሰው ሸር ማሰብን ማቆም አለበት። ረመዳን ላይ አላህን ፈርቶ ምግብ እንደተወ መጠጥን እንደተወ ማለት። አላህን መፍራት ካፋችን ሲወጣ ቀላል ቃል ሊሆን ይችላል። ነገር ግን አላህ ዘንድ ያለው ቦታ እጅግ በጣም ከፍ ያለ ነው። የሚድኑት የቅያም ቀን አላህን የፈሩ ሰዎች ናቸው። ሱራጥን በሰላም የሚሻገሩት አላህን የፈሩ ሰዎች ናቸው። እዚህ ዱንያ ላይ የሰሩት መልካም ሥራ የሚጠቅማቸው አኼራ ላይ አጅሩን የሚያገኙት ዱንያ ላይ አላህን የፈሩ ሰዎች ናቸው። ካልሆነ በአንድ በኩል መልካም ሥራ ብንሰራ አላህን ማንፈራ ከሆነ በሌላ በኩል የመልካም ሥራውን ዋጋ እናጠዋለን። ስንነግድ ምንዋሽ፣ ምናታለል፣ ምናጭበረብር ከሆነ ባልና ሚስት በትዳር ህይወታቸው አንዱ የሌላኛውን ሐቅ ሆን ብሎ የሚያጎድል ከሆነ ወላጅ ልጆቹን ማይከታተል ማይቆጣጠር አደብን ዲንን ማያስተምር ከሆነ ልጆችም ወላጆቻቸውን ማይታዘዙ ማያከብሩ ከሆነ የአላህ ተባረከ ወተዓላ ፍራቻ የለም። በአንድ በኩል መስገዱ፣ መጾሙ፣ ሰደቃ መስጠቱ በሌላ በኩል የምናጠፋው ጥፋት ዋጋ እንዲያጣ ያደርገዋል። በሁሉ ነገር ግን አላህን ስንፈራ ዱንያም አኼራችንም ያማረ ይሆናል። ለዚህም ነው የተለያዩ የቁርአን አንቀጾች ላይ አላህን በመፍራት የዱንያም የአኼራም ህይወት እንደሚያምር አላህ ነግሮናል። ወለው አነ አህለል ቁራ አመኑ ወተቀው፣ በየሀገሩ በየመንደሩ ያሉ ሰዎች አላህን ቢፈሩ ኖሮ ከሰማይ ከምድር በረከትን እናዘንብላቸው ነበር ይላል። አላህን ቢፈሩ ኖሮ ሪዝቃቸውን በረካ እናደርግላቸው ነበር። የተዘራው ፍሬያማ ምርታማ ይሆን ነበር። ዝናብ ጊዜውን ጠብቆ ይዘንብ ነበር። የተወለዱ ልጆች የተባረኩ ይሆኑ ነበር። ባለትዳሮች ትዳራቸው ያማረ ይሆን ነበር። አሰሪና ሰራተኛ ማይበዳደሉ ማይጨካከኑ ይሆኑ ነበር። አላህን መፍራት ሲጠፋ ግን ነገሮች ተቃራኒ ይሆናል። ባል ሚስቱን ይበድላል፣ ሚስት ባሏን ታስቸግራለች፣ ወላጆች ለልጃቸው አይጨነቁም፣ ልጆች ወላጆቻቸውን አያከብሩም፣ ጎረቤት ጎረቤቱን ያስቸግራል፣ አሰሪ ሰራተኛውን ይበድላል፣ ሰራተኛ ለአሰሪው ቃሉን አይጠብቅም። ምድር በሙሉ የምትበላሸው የአላህ ፍራቻ ሲጠፋ ነው። የአላህ ፍራቻ ሲኖርሳ እቺ ዱንያ ራሷ ከአኼራው ጀነት በፊት ጀነት መሆን ትችላለች። የአላህ ፍራቻ ሲኖር እውነተኛው ትክክለኛው ከልብ የመነጨው ያፉ ብቻ ሳይሆን ጊዜያዊው ሳይሆን ትክክለኛው አላህ የሚፈልገው አይነት የአላህ ፍራቻ ውስጣችን ላይ ቢኖር ይቺ ዱንያ ራሷ ከአኼራው በፊት ጀነት መሆን ትችላለች። አላህን መፍራት የተዉ ሰዎች ጀሀነም እሳት እንደሚለበልባቸው ሁሉ እዚህ ዱንያ ላይ አላህን መፍራት ስንተው ወይም ሲያንሰን የአላህ መፍራታችን ሲቀንስ ህይወታችን ይበላሻል። አላህን ስንፈራሳ
ኢማናችን በቂ ሲሆንሳ ነገሮች ሁሉ ያምራሉ፣ ይስተካከላሉ። ትንሽ ተበልቶ መጥገብ ይቻላል። በህይወት ደስተኛ መሆን መረጋጋት ይቻላል። الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب እንደተባለ ጾም ብዙ ግቦች አሉት። አለፍ ያለን አንዳንዶችን እናነሳለን። የዛሬው ግን መልእክታችን ዋናው የጾም ሚስጥሮች ሁሉ ቁልፍ የሆነው የጾም ዓላማ የጾም መልእክት አላህን መፍራት። ከጾመኞች ሁሉ በላጩ ማን ነው ከተባለ ጾመኛ ሆኖ ይበልጥ አላህን የሚፈራው ነው። ሐጅ ከሚያደርጉ ሰዎች ሁሉ ከሑጃጆች ሁሉ በላጩ አላህ ዘንድ ምርጡ ማን ነው ከተባለ ሐጁ ላይ አላህ የሚፈራ ሰው። ሶላት ከሚሰግዱ ሰዎች ሁሉ ይበልጥ አላህ ዘንድ ተወዳጁ የሶላቱ አጅር ከፍ የሚልለት ማን ነው ከተባለም ሶላቱ ላይ አላህ የሚፈራ ሰው። በሁሉም ነገር አላህን ፈርተን አላህን እየፈራን ካከናወነው አላህ ዘንድ ተባረከ ወተዓላ አጅራችን የላቀ ይሆናል። በታዘዝነው ነገር ላይ የአላህ ፍራቻ ውስጣችን ላይ ከሌለ ዓዳ ሆኖ ልማድ ሆኖ በዓመት አንዴ የአረብኛ 9ኛ ወር የጾም ወር ነው። ቁርስና ምሳ ይታለፋል። ማታ እራት ይበላል። ከኢሻ በኋላ ለ1 ሰዓት ለ40 ደቂቃ ተራዊህ ይሰገዳል። አይነት ብቻ ከሆነ ሌላ ትርጉም ከሌለው ይህ ጾም አይባልም። ስንትና ስንት ጾመኛ አለ ከጾሙ ረሃብና መጠማትን እንጂ የማያተርፍ ሰው ተብሏልና ወደዛ ጎራ እንዳንገባ በጾማችን አላህን ልንፈራ ለጊዜው ብቻም ሳይሆን ከጾም የአላህን ፍራቻ ልንማር አላህን ፈርቼ ምግብ መጠጥ እንደተውኩት እድሜ ልኬን አላህን ፈርቼ ወንጀል ልተው ይገባኛል። ካመንኩበት እንደሚቻል ከረመዳን አይቼዋለሁ። ብዙ ጊዜ ሰዎች ማድረግ የማይፈልጉትን ነገር ይከብዳል ይላል። ማድረግ የሚፈልጉትን ነገር ምንም አያስቆማቸውም ያደርጉታል። ስለዚህ ይከብዳል የሚባለው ጊዜ ምንድነው? ማድረግ የማይፈልጉትን ነገር ወንጀልን መተው ኸይር ስራ መስራት ካመኑበት ይቻላል እንደሚቻል ይኸው ረመዳን ላይ ታይቷል። ቀኑን ጾመን ውለን ማታ እየሰገድን አሽረል አዋኺር ሲመጣ ተሐጁድም እየጨመርን ተሐጁድ ስሰግድ አድሬያለሁ ብለን ሱቅም አንዘጋም። ጠዋት ወተን ሱቅ እየከፈትን ድርጅት ቢሮ እየገባን እዚህ ከታመነበት ሁሉ ነገር ቀላል ካልታመነበት ነው የሚከብደውና ብዙ ወንጀሎችን መተው ስለማንፈልግ ይከብዳል እንላለን። ብዙ ኸይር ስራ መስራት ስለማንፈልግ ይከብዳል እንላለን። መስራቱ አስፈላጊ ነው ብለን ስናመን ግን ወገባችንን አስረን እንሰራዋለን። ስለዚህ በዲን ጠንካራ መሆን ሙእምን መሆን አላህ የሚፈራ ሰው መሆን ከታሰበበት ከታመነበት እንደሚቻል ረመዳን አስተምሮናል። ትምህርቱ ግን ለአንድ ወር መሆን የለበትም፣ ለእድሜ ልክ ሊሆን ይገባል። አላህ ተባረከ ወተዓላ በሁሉም ነገር በሁሉም ቦታ ላይ እሱን ከሚፈሩ ባሮቹ አላህ ያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ